አይ እዩ መጣሽ ደግሞ እንኳን ማረችሽ። ለማንኛውም እንኳን ደህና መጣሽ። አሁንም እዛ ላይ ነሽ እዛ ላይ ነሽ። ምን አለ ህይወትሽን ብትመሪ ህይወትሽን ብትኖሪ አይበቃሽም? አረ ልጁን ተፋቺ፣ ብሩኬን ተፋቺ፣ ልጁ ይኖርበት። አሁን ሀይሚና ብሩኬ አንድ ሲሆኑ ተመልሰሽ መጣሽ። ፈጣሪው ትዕግስቱን ስጠን። ዘንድሮ እኮ ሴቶች አበዱ። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ካች ብዬላችሁ መጥቻለሁ። የኔ ውቆች የጨረቃ ፋሚሊ ማለት ነው። እንግዲህ ዛሬ እዩ እንግዲህ ለብሩኬ መልስ ሰጥታለች። ልጄ ብሩኬ ነው የምትመስለው፣ እንዴት ቃል ገብታልኝ እንዴት ትክደኛለ ካደኝ ብላ መታለች። ዛሬ ላይ ማመን አለበት፣ የእሱ ልጅ መሆኑ ማመን አለበት በግድ። እንዴ እሱ እኮ የኔ ልጅ አይደለም ብሏል። እሷ ደግሞ ብሩኬ ነው የምትመስለው ልጄ። እሷን ማገኘቴ በጣም ደስተኛ ነኝ። ይኸው አሁንም ድጋሜ ይኸው አላቆምም። እሱ ካላመነ መቼም አላቆምም እንደነበረ ይቀጥላል ነገሮቹ እያለችው ነው ያለችው ማለት ነው። ቁጭ ብላ የበቃ እየፎከረችው ነው። እና ሀይሚና ብሩኬ በዚህ ሁኔታ ነው አንድ የሚሆኑ። እነሱ አንድ ሆነዋል ብለን ስናስብ እቺ ትገባለች። አረ በስመ አብ። እንግዲህ ሀይሚና ብሩኬ ዘንድሮ ፈተና በዛባቸው። እንግዲህ ፈጣሪ ይጠብቃችሁ። ምቀኛ በዛባቸው። ምን እንደምሻልላቸው አላውቅም። አሁን ብሩኬና ሀይሚ እንደምንም እንግዲህ ብሩኬ ሀይሚ እንደምንም ወደ ራሱ አምጥቷል። አሁን ላይ ማለት ነው ሰላም ነው። አሁን በተሰራ ቪዲዮ ሁላችንም ደስተኛ ነን። ሀይሚና ብሩኬ አሁን በጥሩ ቪዲዮን እየመጡልን እያሉ ማለት ነው። አሁን መታ ደግሞ ያንተ ልጅ መሆኑን ኢማና በቃ አባትነትክን አትክዳ እንዴ። የልጁ አባት የኔ ነው ብሎ ቢኒ ብዙ ጊዜ ሲለምንሽ ቅቤ ሲቀባሽ እሺ ብለሽ የርሽ ልብስ ምናምን እስከሚገዛ ድረስ የልጅ ጾታ እስከሚያቅ ድረስ ብዙ ሳፕራይዝ እያደረገሽ አንቺ እሱን እየገፋሽ አሁን መተሽ ብሩኬ ኢመና ልጅቷ የብሩኬ እንደሆነች ነው የምትናገረው። እንግዲህ አንቺ እሱ ሳይፈልግ እንግዲህ እሷ ደፍራ ነው ማለት ነው። ብሩኬ አቁም ማለት ነው። በግድ ደፍራ ነው እንጂ እንዴት ብሩኬ አንቺን ከአንቺ ጋር ከተኛ አንቺ እሱ ፈቅዶ ወዶ ይህን ነገር አንቺ ላይ የሚያደርግ ከሆነ እንዴት ይክድሻል? አረ አንቺ ተፋች ልጁ እንዴ የመጣሽ ኝኝኛ አትበይ። ልጅሽን አሳድጊ። አሁን እኮ ራስ ነሽ። ወገብሽን ጠንከራ አድርገሽ ኑሮሽን ኑሪ ከቢኒ ጋር ማለት ነው። ብሩክ የመጣሽ ህይወቱን አትበጠብጪ ማለት ነው። አቺ ምን አይነት ናት? ጌታ ሆይ ትግስቱን ስጠን። ዘንድሮ እኮ አሳበደችን እኮ ጋይስ። እንዴ ኝኝኝ ትላለች። ብሩክ ነው የምትመስለው። ትሁን እሺ፣ ምን ይጠበስ እሺ። እስኪ ሁለቱ ልጆቹ ይኖሩበት። አንቺ ተፋቺ። ወይ ወይ ዘንድሮ እኮ ጉድ እኮ ነው ጋይስ። አሳበደችን እኮ ልጅቷ። እንግዲህ እንኳን ማረችሽ፣ እንኳን በሰላም ልጅሽን ተገላገልሽ። ግን ካሁን በኋላ እኮ አንቺ አታስፈልግም። በቃ ከብሩክ ህይወት ውጪ። ያው ልጁ እኮ ዲኤንኤ ማማርማር ካለበት እኮ ማማርማሩ እኮ አይቀርም ቤተሰብ ማለት ነው። እቺ ቁጭ ብላ ትፎክራለች እንዴ! አረ በጣም ነው የሚደብረው። ከሰው ህይወት ላይ በቃ ውጪ ሙጭጭ አትበይ፣ ይደብራል። ወንድ ልጅ እኮ በቃ ጸጥ ብሎሻል። ታወራለሽ። ብሩክ እኮ አሁን እኮ ሰምቶ እንዳያልሰማ ሰው ሆኖ እኮ ነው እያለፈሽ ያለሽው ማለት ነው። አንቺ እሱ መቼ ወደ አንቺ ህይወት መጣ? አንቺ ነሽ እንጂ የመጣሽ ያለሽው። አሁን ሀይሚና ብሩኬ ታረቁ፣ አንድ ሆኑ። አሁን ሰላም ነው በመሀላቸው የተፈጠረ ሰላም ነው። አንድ አሁን ብሩኬ ሀይሚ ወደ ራሱ አምጥተዋል። አንቺም እኔ እንጃ ቃንታ ትሁን ምን ትሁን እኔ ገርሞኛል። ለምን እንደሆነ አላውቅም። ኧረ እባክሽ ተፋቺ ብሩኬ አትበይ ማለት ነው። በቃ ሀይሚና ብሩኬ አሁን ላይ ጥሩ ነገር ላይ ናቸው ያሉ ማለት ነው። የመጣሽ በቃ ህይወታችሁን ባትረብሽ ጥሩ ነው ብዬ አስባለሁ። አይመስላችሁም? ቤተሰብ ይደብራል እኮ የሰው ልጅ እኮ በቃ ይሰለቻል። ነገሩ ሲደጋገም ይሰለቻል። በቃ ተፋች ልጆቹን ማለት ነው። አረ በፈጣሪ ስም አሬ ቡታየራ ሴቶች ዘንድሮ እኮ አበዳችሁ። ሰውን አሳበዳችሁ፣ ተመልካችንም አሳበዳችሁ። ጌታ አረ ኑሮሽን ኑሪ።
የልጁ አባት እኔ ነኝ እያለሽ ነው፣ እየለመነሽ ነው። ለምንድን ነው ከቢኒሽ ጋር ህይወትሽ ማትቀጥይ? ብሩኬን ታፋች ልጁ ይኖርበት። ጉድ እኮ ነው ሆ